ከትምህርት ቤት ልጆች እየተመለሱ ነበር። በ1976 ነበር እንደ ፈረንጅ አቆጣጠር። በትምህርት ቤቱ ባስ ግን በመሃል የሆነ አጋች ይመጣል። ይሄ ባስም በውስጡ 26 የሚሆኑ ተማሪዎችን ይዞ ነበር። ገና ጩጬ ግን አስቁሞ ይሄ ሰው ያግታቸዋል ከጓደኞቹ ጋር። ስሙም ይሄ ሰው ፍሬድሪክ ይባላል። ቤተሰቦቹ በጣም ሀብታም ከ100 ሚሊዮን ዶላር በላይ ያላቸው፣ እሱም ደግሞ የራሱ የሆነ ጋራጅ ቤት ያለው ትልቅ ስራ የሚሰራ ሰው ነው። ታዲያ ለምን አገታቸው? ምን ነክቶት ነው? እሱን ነግራቸዋል። በፌዴሪክ ቤተሰቦች ወይም ያጋቹ ቤተሰቦች ንብረታቸው ማዕድን በማውጣት እንዲሁም የራሳቸው የሆነ ትልልቅ የህፃናት መጫወቻዎች አሏቸው ከተማ ውስጥ። ለፌዴሪክም ታዲያ ወይም ለአጋቹ የሚፈልገውን ሲጠይቁት እኔ ጋራጅ ብክፈቱልኝ ብሎ ነበር። ቆንጆም እየሰራ አሪፍም ብር እያገኘ በ1996 እንደ ፈረንጆች አቆጣጠር ይሄ ጋራጅ ቤት መክሰር ይጀምራል። ለቤተሰቦቹም አልተናገረም። ኪሳራው አስተካክላለሁ ያለ እየተበደረ ምን እያለ ጭራሽ ኪሳራው እየበዛ መጣ። እንዲሁም ግብሩንም መክፈል አቃተው። በዛ ላይ ቤተሰቦቹ ያዋጣኛል ብለን የከፈትከው መክሰር ያንተ ጥፋት ነው ብለው እንዳይወቅሱትም ስለፈለገ ነው መናገር ያልፈለገው። የሆነ ቀንም ታዲያ በእንደዚህ አይነት ሁኔታ ላይ ሆኖ ብር ያስፈልገኛል ብሎ እያሰበ ከጓደኞቹ ጋር ቁጭ ብሎ ፊልም ያያል። እዚህ ፊልም ላይ ደግሞ ተዋናዩ ሙሉ የትምህርት ቤት ባስ አግቶ ብር ሲሰራ ያየዋል። በዚህ ፊልምም ተነሳስተው እንዴ ይህን ነገር ማድረግ እንችላለን፣ መሞከር እንችላለን አሉ። ትልቅ ስህተት። ፊልም ልብ በሉ ፊልም ነው። እንደምታዩት ተነሳስታችሁ ወንጀል ሰራለሁ ብላችሁ ካሰባችሁ ሪያሊቲና ፊልም በጣም የተለያየ ነው። ግን እሱም ጓደኞቹ ይህን ነገር ወደ እውነታ ለመቀየር አሰቡ። በአካባቢ ያሉትን ትምህርት ቤቶች ለማጥናት ፈለጉ። አግተው ብር ሊቀበሉ ማለት ነው። እኚህ ልጆችም አግተው ለማስቀመጥ ያሰቡት የቤተሰቡ ማዕድን የሚያወጡበት ቦታ ላይ ነው። ይሄ ቦታ በጣም ሰፊና ትልቅ ስለሆነ ሰው አያየንም ብሎ ነው ያሰቡት። በዛ ላይ ደግሞ ፍሬድሪክ ሁሉም የባለቤቱ ልጅ እንደሆነ ስለሚያውቅ እንደፈለገ ማዘዝም መጠቀምም ይችላል። መሬት ለመቆፈርም ታዲያ ማዕድን ለማውጣት የሚጠቀሙባቸው ዶዘርና እስካቫተር ወስዶ መሬት መቆፈር ጀመረ። ቦታውንም እንደሚፈልጉት ካሰፉት በኋላ ተንቀሳቃሽ ቤት አለ አይደለ? በመኪና የሚጎተት ትሬለር የሚባሉትን እነሱን አምጥተው እዚህ ጉድጓድ ውስጥ የቆፈሩበት ውስጥ አስገቡት። ሀሳባቸው ይህን ነገር መሬት ውስጥ የተቀበረ ቤት አድርገውት ማንም ምንም እንዳይጠረጠር እንዳይታዩም ሊያደርጉ ነው ያሰቡት ያገቷቸውን ልጆች። ይህን ነገርም እንደሚፈልጉት ከሆነላቸው በኋላ ከአንዱ ትምህርት ቤት ወደ አንዱ ትምህርት ቤት እየሄዱ በደንብ ጥናታቸውን ቀጠሉበት። መሳሳትም ስላልፈለጉ ጊዜ ወስዶ ነው ያጠኑበት። በመጨረሻም ደግሞ ቀላል ሆነ ያገኙት አንድ ትምህርት ቤት አገኙ። ይህ ትምህርት ቤትም ተማሪዎቹን ወደ ዋና ቦታ ምክንያቱም የመጀመሪያውን ሴሚስተር ጨርሰው ስለነበረ እንደ እረፍት እንደ መዝናኛ ወደ ዋና ቦታ ሊወስዷቸው ተማሪዎችን ባስ ውስጥ አስገብተዋል። በነገራችን ላይ ይህን ነገር ጥናት ሲያደርጉ የፈጀባቸው 1 ዓመት ከ6 ወር ነው። ስለዚህ ተዘጋጅተውበታል በደንብ። የትምህርት ቤቱ ባስም መንገድ እየሄደ ሹፌሩ ከሩቁ አንድ መኪና ያያል። ሹፌሩም ስሙ ኤድ ይባላል። እናም አስፓልቱ የዘጋውን መኪና የጠጋ ሄድና ኤድ መጨረሻ ላይ ይህንን ባስ ያቆመዋል። ድንገትም እነ ፌዴሪክ እና ጓደኞቹ መሳሪያ ይዘው ብቅ ይላሉ። ሶስቱም ደግሞ ማስክ አድርገዋል። ውስጥ ገብተውን ባስ ውስጥ ህጻናቶችን ውረዱ ካላቸው በኋላ ባዘጋጁት መኪና ልጆቹን መጫን ጀመሩ። ልጆቹን በጊዜው 26 ስለነበሩ አንድ መኪና ስለማይበቃ በሁለት መኪና ለየብቻ ጫኗቸው፣ ሹፌሩንም ጭምር ማለት ነው አንድ ላይ። እና ከነዚህ ልጆች ውስጥ ትልቁ በእድሜው 14 ነው እንጂ እንዳለ ጩጬ ናቸው። የ4 ዓመት የ5 ዓመት የ6 ዓመት ምን እየተከናወነ እንደሆነ ማያውቁ ህጻናቶች አሉ። እና እነሱን ወስደው ባዘጋጁት መኪና ከጫኗቸው በኋላ ባሱን ከአስፓልት ይወስዱትና ወደ ውስጥ አስገብተውት ሰው ወደ ማያየው ጋር ጥለውት ሄዱ። ጉዟቸውም የነበረው ወደ ቀበሩት ትሬለር ነበር። በመሳሪያውም እያስፈራሩ እየተቆጡ እዚህ አንደርግራውንድ ቤት ውስጥ አስገቧቸው። ሁሉም ሲገቡ ደግሞ በሩን ከላይ ዘግተውባቸው ፍሬድሪክ እና ጓደኞቹ ጥለው ሄዱ። በዚህ በኩል ጊዜው እየመሸ ነው። የህፃናቶቹ ቤተሰቦች ጉዞ እንደ ትሪፕ ስለሆነ አይመጡም እንዴ ብለው መጨነቅ ጀመሩ። ቢጠብቁም የለም። በዚህ ሰዓት መደናገጥና መጫጫ ጀመሩ ቤተሰቦች። ፖሊስ ጋርም ያለማቋረጥም መደወል ጀመሩ። ፖሊስም ወዲያው ምርመራ ከፍቶ ይህን ነገር መከታተል ጀመረ። ጊዜያትም አልፈጅባቸውም። ወዲያው እነ ፍሬድሪክ ደብቀናል ብለው ያሰቡትን ባስ አገኙት። ይህም ለፖሊሶች ትልቅ ፍንጭ ነው ልጆቹ እንደታገቱ። ምክንያቱም ባስ ውስጥ አንድ ልጅ የለም። በዚህ ሰዓት እነ ፍሬድሪክ እንዳያዙ ብለው በህዝብ ስልክ አድርገው ለፖሊስ ጋር መደወል ጀመሩ ብር እንዲከፍሏቸው ማለት ነው። ግን የፖሊሶቹ ስልክ አይሰራም። ወላጅ ያለ እረፍት ፖሊሶች ጋር የደወለ ስለሆነ ሲደውል ተይዟል ነው። በዛ ላይ ደግሞ ፖሊሶችም በቃ ይሄን ነገር መፍትሄ እስካላገኙ ድረስ ወላጆች እየደወሉ ስለሚያስጨንቋቸው ስልካቸውን ለጊዜው አቋረጡት። እናም እነ ፍሬድሪክም በዚህ ምክንያት ከፖሊሶች ጋር መነጋገር አልቻሉም። በዚህ ምክንያት በቃ ነገ እናዋራለን ፖሊሶቹን ብለው እነ ፍሬድሪክ ወደ ቤታቸው ሄዱ። በዚህ በኩል ግን የታገቱት ልጆች ትልቅ ስጋት ውስጥ ናቸው። ምክንያቱም መሬቱ ውስጥ ስለሆኑ
አየር በደንብ አይገባም። ከብዛታቸው አንጻር ደግሞ በጣም ትልቅ ሙቀት መፈጠር ጀመረ። ጭራሽ ሁሉ አንዳንዱ ህጻናቶቹ ፌንት ሁሉ መውደቅ ጀመሩ። ከሱም ደግሞ በጣም የባሰው ነገር ትሬለር ነው የቀበሩት ብያቸዋል። ትሬለሩ ከላዩ አፈር ስላለ አፈሩ ስለበዛበት መጣመም ጀምሯል። ወደታች ሊወርድ ማለት ነው። ወደታች ወደቀ ማለት ደግሞ ሙሉ ልጆቹ ይሞታሉ። እዚህ ውስጥ ትልቁ የሚባለው ከልጆቹ የ14 ዓመቱ ልጅ ነው ብያቸዋለሁ እና ሹፌሩ ኤድ። በተረፈ አንዳንዶቹ ምን እንደተፈጠረ ራሱ አያውቁም። ምን እንደተፈጠረ ያወቁት ያው ያለቅሳሉ። የ4 ዓመት የ5 ዓመቶቹ ግን እንደታገቱ ራሱ አያውቁም። የ14 ዓመቱ ልጅ ግን በመሃል ብድግ አለና ማርሻል ይባላል ስሙ። ለሹፌሩ ሄዶ ከዚህ ውስጥ ለመውጣት ለምን አንሞክርም አለ። አትሊስት ሞክረን እንሞት በሚለው ማለት። ታዲያ መፍትሄ መፈለግ ጀመሩ። እንዲተኙበት ተዘጋጅቶላቸው የነበረውን ፍራሽ አመጥተው መደራረብ ጀመሩ። እንደምንም ታዲያ ኤድ በዚህ ፍራሾች ምክንያት ከፊልና እንጨት ነበረ። በእንጨቱ ከላይ ለመክፈት ይታገላል። ችግሩ ግን በቀላሉ አይከፈትም እና ፍሬድሪክ ድንገት እንኳን እንደዛ እንዳያደርጉ ብለው የዶዘርና የስካቫተር ባትሪ አስቀምጠው ነበር። እነሱ ደግሞ በጣም ከባድ ናቸው። ኤድ ግን መታገል ጀመረ ባለው አቅም። በመከራም ደግሞ እኚህም ባትሪዎች ማንሸራተት ጀመረ። በያዘው ጣውላም ትንሽ ክፍተት አግኝቶ በሱ ክፍተት እያሰፋ ሄድና የ14 ዓመቱ ማርሻል ማስወጣት የሚችልበትን መንገድ አመቻቸ። ማርሻልም ታዲያ በትግል እንደምንም ተጣቦ ወጣ። ከዛም ቀጣይ ኤድ የቀሩትን ልጆች በትንሽ ባገኘው ክፍተት ማስወጣት ጀመረ። ማርሻልም ከላይ ሆኖ ልጆቹን ይጎታቸዋል። እዚህ አንደርግራውንድ ውስጥ ለ16 ሰዓት ከቆዩ በኋላ ሁሉም ልጆች ወጡ። አንድ ላይ ተባብረውም ታዲያ በጣውላው በሌላ ነገር አድርገው ባትሪዎቹን ገፍተው ኤድንም ከጉድጓድ አወጡት። ሹፌሩ ማለት ነው። በአንድ መንገድም ጉዟቸውን ቀጠሉ። የማዕድን ቦታ ሰፊ ነው ብያቸዋለሁ፣ ግን ላይት አይተዋል። ወደዛ ላይት ሲጠጉ ጥበቃዎችን አገኙ። እኚህ ጥበቃዎች ምን እንደሆኑ እንደታገቱ የሚያውቁት ነገር የለም። ፍሬድሪክ ሲያስገባቸው ማንም አልጠየቀውም፣ ማንም አላየም። ስለዚህ ምን ሆናችሁ ነው ብለው ሲጠይቁ ታግተን ነው አሉ። ወዲያው እኚህ ጥበቃዎች ፖሊስ ጋር ደወሉ። ፖሊስም ይህን ነገር እንደሰማ አሳወቀ ለሰው። በጊዜውም በጣም አነጋጋሪ ሆነ። በዜና አንደኛ ዘገባው ይሄ ሆኗል። ፍሬድሪክ ደግሞ እንደተፈጠረ ሁሉ አላየም፣ አልሰማም። ኖርማል ቀን ነው ብሎ ከእንቅልፉ ተነስቷል። እንደተለመደው ፖሊሶች ጋር ሞክሮ ብሩን መደራደር ሀሳብ ላይ ነው ገና። ግን በመሀል ቆይ እስቲ ቲቪ ላይ ምናምን ብሎ ቁጭ ብሎ ሳያስበው ሌላ ነገር እያሰበ ቲቪ ክፍት ሲያደርገው እንዳልጓጁ መነጋገሪያ ሆኖ ስለነበረ ዜና ላይ ስለታገቱት ልጆች ሰማ። ሁሉም ደግሞ በሰላም ከወላጆቻቸው ጋር ተገናኝተዋል ይላል። እንዴት አመለጡ፣ እንዴት ወጡ የሚያውቀው ነገር የለም። ብቻ ችግር ውስጥ እንደገባ ስላወቀ ወዲያው መደበቅና ለማምለጥ መሞከር ጀመረ ከጓደኞቹ ጋር ማለት ነው። ጓደኞቹም በየራሳቸው በግላቸው ለማምለጥ ተዘጋጁ። ግን ወዲያው ፖሊሶች እዚህ ነገር ላይ የፍሬድሪክ እጅ እንዳለበት አወቁ። በምን እዛ የማዕድን ቦታው ላይ እንደ ልቡ መግባትም መውጣትም የሚችለው ፍሬድሪክ ብቻ እንደሆነ አጠኑ። የታለ እንያዘው ብለው ወደ ቤቱ ሲሄዱ እሱ ከአሜሪካ ካሊፎርኒያ ካናዳ ገብቷል። ሊይዙትም አልቻሉ። 2 ሳምንትም አለፈ ሳይያዝ። በዚህ መሀል የአሜሪካ ፖሊስ ከካናዳ ጋር ስምምነት ፈጥሮ አፈላልገው ፖሊሶች ፍሬድሪክን ካናዳ ላይ ቀጨም አደረጉት። ትክክለኛ ፎቶ ይህን ይመስላል። እሱም እንደተያዘ ጓደኞቹንም ወዲያው ቀጨም አደረጓቸው። የነሱም ትክክለኛ ፎቶ ይህን ይመስላል አንድ ላይ ማለት ነው። በጣም የሚገርመው ፍርድ ቤት ቀርበው ሶስቱም እድሜ ልክ ተፈረደባቸው። ግን የፍሬድሪክ ቤተሰቦች $100 ሚሊዮን በላይ የሚያወጣ ንብረት ነበራቸው ብያችሁ ነበር። ግን እሱ እስር ቤት እድሜ ልክ ተፈርዶበት ቤተሰቦቹ እናቱም አባቱም ሞቱ። እናም እዛው እስር ቤት እያለ ይሄ ንብረት ለሱ ተላለፈ። ብሩ ታዲያ ይጠቅመዋል? በጭራሽ። እስር ቤት ውስጥ የተለየ ምግብ ራሱ አይበላም። ይህ ሁሉ ብር እያለው። የዛሬ እውነተኛ ታሪካችን ይህን ይመስላል። ለብር ብላችሁ ወንጀል ለመስራት ያሰባችሁ፣ ሪስክም ለመውሰድ ያሰባችሁ ይህ ታሪክ በደንብ እንደሚያስተምራችሁ ተስፋ አደርጋለሁ። ምክንያቱም እስር ቤት ስገቡ እንደዛ ሪስክ ወስዳችሁ የሰራችሁት ብር ምንም እንደማይጠቅማችሁ ታዩታላችሁ። እናም ሁሌ የምትሰሩት ስራ ከእናንተ መብለጥ የለበትም። ራሳችሁን ችግር ውስጥ ከታችሁ ቢመጣም ብሩ ያው እንደዚህ እንደ ፍሬድሪክ አይጠቅማችሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ባይ